49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ ተጀመረ። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ አጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትን ደህንነቱን የተጠበቀ የንጽህና ስርዓት ማረጋገጥ በሚል መሪ ሐሳብ በዛሬው ዕለት በአዲስ አበባ ከተማ መካሄድ ተጀምሯል። ለሁለት ቀናት በሚቆየው በዚህ ስብሰባ ላይ ህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮችና ከፍተኛ ተወካዮች የተገኙ ሲሆን በአህጉሪቱ የልማትና የትብብር አጀንዳዎች ላይ ይመክራሉ ሲል ኢዜአ ዘግቧል። የኢትዮጵያ የካፒታል ገበያን ለማደራጀት የተከናወኑ ተግባራት ተጠናክረው እንደሚቀጥሉ ተገለጸ። ባለፉት ዓመታት የሀገሪቱን ኢኮኖሚ የሚያጠናክሩ ስር ነቀል ስራዎች መሰራታቸውንና የካፒታል ገበያን በማቋቋም ረገድ ተጨባጭ ውጤት መመዝገቡን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የአቢሲኒያ ባንክ አክሲዮን ማህበር በኢትዮጵያ የሰነደ ሙዓለ ገበያዎች መመዝገቡን ይፋ ባደረገበት መርሃ ግብር ላይ የተገኙት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንደገለጹት እንደ ሀገር የካፒታል ገበያ አለመኖር ከፍተኛ ቁጭት ፈጥሮ መቆየቱን አስታውሰዋል። ይህም ትልቅ ክፍተት ለመሙላት የካፒታል ገበያን በማቋቋምና በማደራጀት ረገድ የተጀመሩ ስኬታማ ተግባራት ተጠናክረው እንደሚቀጥሉ አሳስበዋል ሲል ፋና ሚዲያ ኮርፖሬሽን ዘግቧል። የኮፕ መሰረተ ልማት ኮሚቴ ቅድመ ዝግጅት ስራዎችን ግምገማ አካሄዱ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ መዲናዋ የምታስተናግደውን 32ኛ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን አስመልክቶ የሚከናወኑ የመሰረተ ልማት ቅድመ ዝግጅቶችን ከኮሚቴው ጋር ግምገማ ማካሄዱን የአዲስ አበባ ከተማና ኢንዱስትሪ ልማት ቢሮ በማህበራዊ ትስስር ገጹ አስታወቀ። ምክትል ከንቲባው በመድረኩ ላይ እንደገለጹት ለዓለም አቀፉ ጉባኤ ስኬት የመሰረተ ልማት ዝግጅት ወሳኝ በመሆኑ አዲስ አበባ ስቴዲየም ዙሪያ ከጎሮ ወደ ኮየ ፈጬ በሚገነባው መንገድና ለዓለም አቀፍ እንግዶች አገልግሎት የሚሰጡ ሆቴሎች መዳረሻዎች መንገድ ላይ እየተከናወኑ ያሉ የማሻሻያ ስራዎች በአበረታታች ደረጃ ላይ እንደሚገኙ ገልጸዋል። የተሳካ ጉባኤ ለማካሄድም የከተማዋን የውሃ፣ የመብራት፣ የጽዳት፣ የአደጋ ስጋት መከላከልና የደህንነት አገልግሎቶችን የማቀናጀት ስራ በልዩ ትኩረት እየተሰራ መሆኑን ጠቁመዋል። አዲስ አበባ በተጠናቀቀው በጀት ዓመት ከ8 በላይ ዓለም አቀፍ ውድድሮችን አካሂዳለች። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ2018 በጀት ዓመት የእቅድ አፈጻጸም ግምገማና የ2019 በጀት ዓመት እቅድ ውይይት መድረክ እያካሄደ ይገኛል። በመድረኩ ላይ የአዲስ አበባ ከተማ አስተዳደር ቢሮ ኃላፊ አቶ አሰግድ ኃይለ ጊዮርጊስ እንደገለጹት ባለፉት 5 ዓመታት ለወጣቶችና ለስፖርት መሰረተ ልማት ዘርፍ ልዩ ትኩረት ሰጥቶ መሰራቱን አብራርተዋል። በመዲናዋ ከ5 ዓመታት በፊት 495 ብቻ የነበሩት የስፖርት ማዘውተሪያ ቦታዎች ለዘርፉ በተሰጠው ልዩ ትኩረት አሁን ላይ ወደ 2581 ዘመናዊ የስፖርት ማዘውተሪያዎች ማድረስ መቻሉን አስታውቋል ሲል አዲስ ሚዲያ ኔትወርክ ዘግቧል።